በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም ጤና ይስጥልን። እንደምንሰነበታችሁ ክቡራን ተመልካቾቻችን፣ ይህ ከሳሌም የጉራጌ ሀገረ ስብከት ሚዲያ አጫጭር መረጃዎችን ወደ እናንተ የምናቀርብበት ሰዓት ነው። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አንድም የቤተ ክርስቲያን መሬት ሳይለማ ጦም ማደር የለበትም። ብፁዕ አቡነ መልከጼዴቅ ሳልሳይ። ብፁዕ አቡነ መልከጼዴቅ ሳልሳይ የጉራጌ ሀገረ ስብከት ሊቀ ጳጳስ በሀገረ ስብከቱ አድባራት እየተከናወኑ ያሉ የግብርና ልማት ስራዎችን በስፍራው ተገኝተው ጎበኙ። ብፁዕነታቸው በሀገረ ስብከቱ ስር በሚገኙ አድባራትና ገዳማት እየተከናወኑ ያሉ ዘላቂና ተስፋ ሰጪ የእርሻ ልማት እንቅስቃሴዎችን በመስክ በአካል ተገኝተው ተመለከቱ። ይህ የብፁዕነታቸው ይፋዊ የልማት ጉብኝት በዘንድሮ የምርት ዘመን ታቅዶ ወደ ተግባር የተቀየሩ የግብርና ስራዎች ያሉበትን ደረጃ ለመገምገምና ቀጣይ አቅጣጫዎችን ለማስቀመጥ ያለመ መሆኑ ተገልጿል። ቤተ ክርስቲያን ራሷን በምግብ ዋስትና ከመደገፍ ባለፈ ለሀገር ኢኮኖሚ እድገት የበኩሏን ሚና መወጣት አለባት የሚለውን መርህ ያነገበው የጉራጌ ሀገረ ስብከት እንደ ሀገረ ስብከት አንድም የቤተ ክርስቲያን መሬት ሳይለማ ጦም ማደር የለበትም የሚል የብፁዕነታቸውን ጥብቅና ቁርጠኛ አባታዊ መመሪያ መነሻ በማድረግ ወደ አጠቃላይ የልማት ንቅናቄ መግባቱ ይታወቃል። ብፁዕነታቸው በ5 አድባራት ተገኝተው የልማት ምልከታ የተመዘገቡ ስኬቶችን የተመለከቱ ሲሆን ብፁዕነታቸው የመጀመሪያ መዳረሻቸው የወልቂጤ ደብረ ታቦር እግዚአብሔር አብ ቤተ ክርስቲያን አድርገዋል። በዚህ ቤተ ክርስቲያን በአሁኑ ወቅት 1 ሄክታር የሚጠጋ መሬት ሙሉ በሙሉ በበቆሎ ሰብል ተሸፍኖ በጥሩ ቁመና ላይ ይገኛል። የደብሩ አስተዳዳሪ መላከ ታቦር ቀሲስ ገብሩ ታደሰ ለብፁዕነታቸውና ለልኡካኑ እንደገለጹት ደብሩ ከዚህ ቀደም የነበረውን ስኬታማ የመስኖ ልማት ተሞክሮ መሰረት በማድረግ በአሁኑ ወቅት ለጤፍ ሰብል የሚሆን ሰፊ የእርሻ ስራ ቅድመ ዝግጅት እየተደረገ ይገኛል ብለዋል። ይህም ደብሩ መደበኛውን ዝናብ ከመጠበቅ ባለፈ ዓመቱን ሙሉ በሙሉ በልማት ላይ ለመሰማራት ያለውን ዝግጁነት ያሳየ ሆኗል። ሁለተኛ የብፁዕነታቸው የጉዞ መዳረሻ ደግሞ የክራቻ ደብረ በረከት ኢየሱስ ቤተ ክርስቲያን የነበረ ሲሆን በዚህ ደብር የተመዘገበው ስኬት ለሌሎች ማርያ ሊሆን የሚችል የቁርጠኝነት ውጤት ነው። ደብሩ ከዚህ ቀደም ጥቅም ሳይሰጥ የቆየን ከ2 ሄክታር በላይ የሚሆን የቁጥቋጦ መሬት በከፍተኛ ድካም በማጽዳት በአሁኑ ወቅት ከፍተኛ የገበያ ፍላጎት ያለውን የበርበሬ ልማት ማሳ ማድረግ ችሏል። ብፁዕ አቡነ መልከጼዴቅ ለደብሩ አስተዳዳሪ መጋቢ ሃይማኖት አድጋዊ እና ለሰበካ ጉባኤ አባላት ለስራ አክባሪነታቸውና ለቆራጥነታቸው የላቀ ምስጋና አቅርበዋል። ይህ በላብና በድካም የተገኘ ውጤት ይበልጥ እንዲሰምርና የበረከት ምርት እንዲገኝበት ብፁዕነታቸውን ማሳውን ባርከው ጸሎት አድርገዋል። ሌላኛው የጉብኝቱ መዳረሻ የነበረው ደብር አነስተኛ መሬትን በአግባቡ የመጠቀም ጥበብ ያለው የጉሬ ቅዱስ እስጢፋኖስ ቤተ ክርስቲያን ነበር። ይህ ደብር በከተማ ክልል ውስጥ የሚገኝ በመሆኑ ሰፊ የእርሻ መሬት ባይኖረውም ያለውን 0.9 ሄክታር መሬት በአግባቡ በመጠቀም በበቆሎ ሰብል ሸፍኖታል። ከዚህ ውስጥ 0.4 ሄክታሩ በዘንድሮ ዓመት በአዲስ መልክ ወደ ልማት የገባ መሆኑም ተገልጿል። ብፁዕነታቸው በሰጡት አባታዊ አስተያየት ደብሩ የከተማ መሬት ጥበት ሳይበግረው ያለውን አነስተኛ ሀብት ለልማት ተግባር ማዋሉን እጅግ የሚያስመሰግንና ለሌሎችም የከተማ አድባራት ሊቀስሙት የሚገባ ትልቅ ተሞክሮ መሆኑን ገልጸዋል። በተለየ ሁኔታ ሰፊና ውጤታማ የእርሻ ልማት እንቅስቃሴ እያከናወነ የሚገኘው የኤዋን ደብረገነት ቅዱስ ሚካኤል ቤተ ክርስቲያን ሌላኛው የጉብኝቱ መዳረሻ ሲሆን ከ7 ሄክታር በላይ በሚሆን መሬት ላይ የበቆሎና የጤፍ ሰብሎችን በስፋት እያመረተ ይገኛል። የደብሩ አስተዳዳሪ መምህር ስማነ ለብፁዕነታቸው እንዳስረዱት ደብሩ ከግብርና ምርት ባለፈ የግብርና ውጤቶችን እሴት ለመጨመር አቅዶ እየሰራ ነው። ለዚህም ማሳያ የሚሆን ደብሩ በቀጣይ ወደ አምራች ኢንዱስትሪው ዘርፍ ለመሸጋገር የሚያስችለውንና የኃይል አቅርቦት የሚያረጋግጠውን የኤሌክትሪክ ትራንስፎርመር ወደ ግቢው ማስገባቱን ብፁዕነታቸው በአድናቆት ተመልክተዋል። የብፁዕነታቸው የጉብኝት ማጠናቀቂያ የነበረችው የአሞራ ሜዳ ቅድስት ኪዳነ ምሕረት ቤተ ክርስቲያን ሲሆን ብፁዕነታቸው መጀመሪያ ወደ ቤተ ክርስቲያን በመግባት የሰርክ የኪዳን ጸሎት አድርሰው በመቀጠልም በደብሩ ቅጥር ግቢ የአብነት ትምህርታቸውን በመከታተል ላይ የሚገኙ ሕፃናትን አግኝተው አባታዊ ምክርና ቡራኪ ሰጥተዋል። በልማት ረገድ ደብሩ 4 ሄክታር የጤፍ ማሳ ዝግጅት ያደረገ ሲሆን
የመስኖ ቦታ ዝግጅቱን ሙሉ በሙሉ አጠናቋል። ብፁዕነታቸው በዚሁ አጋጣሚ በደብር ውስጥ የሚታዩ አንዳንድ ከአሰራርና ከመመሪያ ውጭ በሆኑ አካሄዶች ላይ የማስተካከያና የማረሚያ አባታዊ መመሪያና አቅጣጫ ሰጥተዋል። በሁሉም ወረዳዎች ወደፊት ትልቅ ተስፋ የሚሰጡ የልማት ስራዎች በተቀናጀ ሁኔታ እየተከናወኑ መሆኑን ለብፁዕነታቸው በዝርዝር ያብራሩት የሀገረ ስብከቱ ምክትል ስራ አስኪያጅና የኢኮኖሚ ዘርፍ ኃላፊ መላከ ሰላም ካሱ ናቸው። ኃላፊው ባስተላለፉት መልእክት ብፁዕነቶ የሰጡን አንድም መሬት ሳይለማ ጦም ማደር የለበትም የሚለውን መመሪያ መነሻ በማድረግና አባታዊ ጸሎቶን ጋሻ በማድረግ በሀገረ ስብከቱ የግብርና ዘርፍ ላይ መዋቅራዊና ተጨባጭ የሆነ ለውጥ እናመጣለን፣ የቤተ ክርስቲያን ይዞታዎች በሙሉ ወደ አምራችነት እንቀይራለን ብለዋል። ብፁዕ አቡነ መልከጼዴቅ በጉብኝቱ ማጠናቀቂያ ላይ በሰጡት ቃለ ምዕዳን በተገኙ ውጤቶች መደሰታቸውን ገልጸው የተጀመሩ ስራዎች ተጠናክረው እንዲቀጥሉ በቀጣይ በትኩረት መከናወን የሚገባቸውን ስልታዊ ተግባራት በዝርዝር በማስቀመጥ ለሀገረ ስብከቱ ዋና ክፍል መመሪያ አስተላልፈዋል። ብፁዕነታቸው እየተመራ ያለው የቤተ ክርስቲያን የልማት ስትራቴጂ ተቋማዊ ራስን የመቻል አቅምን ከማሳደጉም በላይ ካህናትና ምዕመናን በስራ እድል ተጠቃሚ የሚያደርግ በመሆኑ በከፍተኛ ደረጃ የሚበረታታ ተግባር መሆኑ ተመላክቷል። ወስብሐት ለእግዚአብሔር።